ስኳር በሽታ የሚይዘው ጣፋጭ የሚያበዙ ሰዎችን ብቻ ይመስሎታል? እውነታው ግን ፍጹም ከዚህ ይለያል። ሁልጊዜ የድካም ስሜት ይሰማዎታል ወይስ የውሃ ጥምና ቶሎ ቶሎ የመሽናት ችግር? እነዚህ ምልክቶች የሰውነት የስኳር መጠን መብዛትን የሚጠቁሙ ቀይ መብራቶች ሊሆኑ ይችላሉ። ዛሬ ስለ ስኳር በሽታ መንስኤዎችና አስፈላጊውን ጥንቃቄ ባለማድረግ ስለሚያስከትልብን የጤና መዘዙና አንድ የስኳር ታማሚ በትክክል መውሰድ የሚገባውን የምግብ አይነት በዚህ ቪዲዮ በጥልቀት እነግራችኋለሁ። ለዚህ ቻናል አዲስ ከሆኑ ሰብስክራይብ በማድረግ ሁልጊዜ የምንለቃችሁ የጤና መረጃዎች እንዲደርሷችሁ የደወል ምልክቷን በመንካት አሁን በቀጥታ ወደ ቪዲዮ እንመለስ። የስኳር በሽታ ወይም በሕክምናው አጠራር ዲያቤቲክስ የሚከሰተው ሰውነታችን ግሉኮስን ወይም ስኳርን ለኃይል አገልግሎት ማዋል ያቅተውና በደም ውስጥ ያለው የስኳር መጠን በጣም ሲጨምር ነው። ለዚህም ዋነኛው ምክንያት ኢንሱሊን የተባለው ሆርሞን በበቂ ሁኔታ አለመመረት ወይም የተመረተውን ኢንሱሊን ሰውነታችን በአግባቡ መጠቀም ባለመቻሉ ነው። እንደየበሽታው አይነት የስኳር በሽታ መንስኤዎች ይለያያሉ። ዋና ዋና የሚባሉትን የስኳር አይነቶችን እንመለከት። እንደየበሽታው አይነት የስኳር በሽታ መንስኤዎች የተለያዩ ናቸው። ዋና ዋና የስኳር አይነቶችን እንደሚከተለው እንመለከታለን። አንደኛው አይነት 1 የስኳር በሽታ ወይም በሕክምናው አጠራር ታይፕ 1 ዲያቤቲክስ ይባላል። ይህ አይነቱ የስኳር በሽታ በብዛት በልጅነት ወይም በወጣትነት ዕድሜ የሚከሰት ሲሆን መንስኤዎቹም አንደኛው የሰውነት መከላከያ ስርዓት መዛባት፣ ይህም ማለት የሰውነት በሽታ የመከላከያ ህዋሳት በስህተት ኢንሱሊንን የሚያመነጩትን የቆሽት ወይም በሕክምናው አጠራር ፓንክሪያስ ህዋሳትን ያወድሙ ይከሰታል። ሁለተኛው ዘረመል ወይም በጄኔቲክስ ምክንያት፣ ይህም ማለት በቤተሰብ ውስጥ በሽታው ካለ የመያዝ ዕድልን ሊጨምር ይችላል። ሶስተኛው አካባቢያዊ ሁኔታዎች፣ ለምሳሌ አንዳንድ ቫይረሶች ለበሽታው መከሰት መነሻ ሊሆኑ እንደሚችሉ ጥናቶች ይጠቁማሉ። ሁለተኛው የስኳር በሽታ አይነት ወይም አይነት 2 የስኳር በሽታ ተብሎ ይጠራል። በሕክምናው አጠራር ታይፕ 2 ዲያቤቲክስ ይባላል። ይህ አይነቱ በብዛት የሚከሰትና ከአኗኗር ዘይቤ ጋር በቅርብ የተያያዘ ነው። ዋና ዋና መንስኤዎቹን ስንመለከት አንደኛው የኢንሱሊን መቋቋም፣ ይህም ማለት ኢንሱሊን ሬዚስታንስ ተብሎ ይጠራል። የሰውነታችን ህዋሳት ለኢንሱሊን የሚሰጡት ምላሽ ሲቀንስ ስኳር ወደ ህዋሳት ከመግባት ይልቅ በደም ውስጥ ይከማቻል። ሁለተኛው ከመጠን ያለፈ ውፍረት ለአይነት 2 አጋላጭ መንስኤ ይሆናል። በተለይ በሆድ አካባቢ የሚከማች ስብ ኢንሱሊን መቋቋምን ያባብሳል። ሶስተኛው የአካል ብቃት እንቅስቃሴ አለማድረግ፣ ሰውነት እንቅስቃሴ ሲያጣ ስኳርን ለኃይል የመጠቀም አቅሙን ይቀንሳል። አራተኛው የተመጣጠነ ምግብ እጥረት፣ እንደ ምሳሌ ጣፋጭ የበዛባቸው ምግቦችና መጠጦች አዘውትሮ መጠቀም። አምስተኛው እድሜ እና ዘረመል፣ እድሜ እየጨመረ ሲሄድ በአይነት 2 የስኳር በሽታ የመያዝ ዕድል ሊጨምር ይችላል። እንዲሁም በቤተሰብ ታሪክ ውስጥ የስኳር ተጋላጭነት ካለ የመያዝ ዕድል ይጨምራል። ሶስተኛው የስኳር በሽታ አይነት ጀስቴሽናል ዲያቤቲክስ ወይም ከእርግዝና ጋር ተያይዞ የሚከሰት የስኳር በሽታ። አንዳንድ ሴቶች በእርግዝና ወቅት የሆርሞን ለውጥ ሲኖር እንግዴ ልጅ ወይም ፕላሴንታ የሚያመነጫቸው ሆርሞኖች ኢንሱሊን ስራውን እንዳይሰራ እንቅፋት ሊሆኑ ይችላሉ። የስኳር መጠንን እቤት ውስጥ ለመቆጣጠር እነዚህ 6 ጠቃሚ ነጥቦችንና ሂደቶችን መከተል ይኖርብናል። አንደኛው የሚወሰዱ ምግቦች አይነትና መጠን ስኳርን ለመቆጣጠር ዋነኛው መንገድ ነው። የምግብ አይነቶቹ አንደኛው
ፋይበር የበዛባቸው ምግቦችን እንደ አትክልት፣ ጥራጥሬ እና ያልተፈተገ ስንዴ ያሉ ምግቦችን ስኳር ወደ ደም የሚገባበትን ፍጥነት ይቀንሳሉ። ሌላኛው ካርቦሃይድሬትን መቀነስ ይኖርብናል። ነጭ ዳቦ፣ ነጭ ሩዝ እና ፓስታ ስኳርን በፍጥነት ስለሚጨምሩ መጠናቸውን መቀነስ ያስፈልጋል። ሌላኛው ጣፋጭ መጠጦችን ማስወገድ፣ እንደ ምሳሌ የታሸጉ የለስላሳ መጠጦችና ሰው ሰራሽ ጭማቂዎች ከፍተኛ ስኳር ስላላቸው በውሃ መተካት ይኖርብናል። ሁለተኛው ጠቃሚ ነጥብ የአካል ብቃት እንቅስቃሴ። መደበኛ እንቅስቃሴ ማድረግ ሰውነታችን ኢንሱሊንን በአግባቡ እንዲጠቀም ይረዳል። በቀን ቢያንስ ለ30 ደቂቃ ፈጣን እርምጃ መራመድ፣ ደረጃዎችን በእግር መውጣት ወይም ቀለል ያሉ ቤት ውስጥ እንቅስቃሴዎችን ማድረግ ይኖርብናል። ሶስተኛው ጠቃሚ ነጥብ የውሃ አወሳሰድ። በቂ ውሃ መጠጣት ኩላሊታችን ትርፍ ስኳርን በሽንት መልክ እንዲያስወግድ ይረዳል። ውሃ መጠጣት የሰውነት ድርቀትን በመከላከል የስኳር መጠን እንዳይከማች ያደርጋል። አራተኛው ነጥብ በቤት ውስጥ ክትትል ማድረግ። የግሉኮሜትሪ አጠቃቀም በማወቅ የስኳር መለኪያ መሳሪያ ይህም ግሉኮሜትር ተብሎ ይጠራል በቤት ውስጥ በመያዝ በየቀኑ ወይም በሳምንት ያለውን ለውጥ መመዝገብ ይኖርብናል። ምልክቶችንም ማስተዋል፣ ከመጠን በላይ ጥማት፣ ራስ ምታት ወይም የድካም ስሜት ሲኖር የስኳር መጠን መጨመር ወይም መቀነስ ምልክት ሊሆን ስለሚችል መለካት ይኖርብናል። አምስተኛው ጠቃሚ ነጥብ የጭንቀት ቁጥጥርና በቂ እንቅልፍ መተኛት። ጭንቀትን መቀነስ። ከፍተኛ ጭንቀት በሰውነታችን ውስጥ ኮርቲሶል የተባለ ሆርሞን እንዲመነጭ በማድረግ የስኳር መጠንን ሊጨምር ይችላል። በቂ እንቅልፍ በቀን ከ7 እስከ 8 ሰዓት መተኛት የሰውነትን ሜታቦሊዝም ስለሚያስተካክል በተቻለ መጠን ከ7 እስከ 8 ሰዓት በቀን ውስጥ መተኛት ይኖርብናል። ስድስተኛውና የመጨረሻው ጠቃሚ ነጥብ የሰውነት ክብደትን መቆጣጠር። ከመጠን በላይ የሆነ የሰውነት ክብደት በተለይ ወደ አካባቢ ስብ ኢንሱሊን እንዳይሰራ ስለሚያደርግ ጤናማ ክብደት ላይ መሆን ለስኳር መቆጣጠር ወሳኝ ነው። የስኳር በሽታን ለመቆጣጠር የምግብ ምርጫ ወሳኝ ሚና አለው። ዋናው ግብ የደም ስኳር መጠንን ድንገት የሚጨምሩ ምግቦችን ማስወገድና ኃይል የሚሰጡ ነገር ግን ስኳርን ቀስ ብለው የሚለቁ ምግቦችን መምረጥ ይኖርብናል። ለአንድ የስኳር ታማሚ ፈጽሞ የሚከለክሉ ምግብ አይነቶች እነግራችኋለሁ። እነዚህ ምግቦች የደም ስኳርን በፍጥነት ስለሚጨምሩና ለሌሎች የጤና ችግሮች እንደ ልብ በሽታ ስለሚያጋልጡ መወገድ ይኖርባቸዋል። ከዚህም መካከል ጣፋጭ መጠጦች፣ ለስላሳ መጠጦች፣ የታሸጉ የፍራፍሬ ጭማቂዎች እና ኃይል ሰጪ መጠጦች። ሌላኛው ሰው ሰራሽ ጣፋጮች፣ ስኳር፣ ማር፣ ጣፋጭ ኬኮች፣ ብስኩቶች እና ከረሜላዎች። የተቀነባበሩ ካርቦሃይድሬቶች፣ ነጭ ዳቦ፣ ነጭ ሩዝ እና ነጭ ዱቄት የሚዘጋጅ ፓስታና ማካሮኒ። እንደ ትራንስ ፋት ወይም በፋብሪካ የተቀነባበሩ ምግቦች፣ የተጠበሱ እና የታሸጉ ጥብስ ምግቦች። እነዚህ በተቻለ መጠን ፈጽሞ አንድ የስኳር ታማሚ ባይወስዳቸው ይመከራል። ሌላኛውና ሁለተኛው በከፊል ወይም በመጠኑ መወሰድ ያለባቸው የምግብ አይነቶች። እነዚህ ምግቦች ጠቃሚ ንጥረ ነገሮች ቢኖሯቸውም መጠናቸው ካልተገደበ የስኳር መጠንን ሊጨምሩ ይችላሉ። እነዚህም መካከል ጣፋጭነት ያላቸው ፍራፍሬዎች፣ ሙዝ፣ ወይን፣ ማንጎ እና ፓፓያ በቀን ውስጥ በጣም በጥቂቱ መወሰድ አለባቸው። ሌላኛው ስታርች ያላቸው አትክልቶች እንደ ድንች፣ ሐር ድንችና በቆሎ። ቅባት ያላቸው የወተት ተዋጽኦዎች፣ ሙሉ ወተት፣ አይብና ቅቤ ለልብ ጤና ሲባል በመጠኑ ቢቀነሱ ይመረጣል። እንደ ቀይ ስጋ፣
የበሬ ወይም የበግ ስጋ በሳምንት ከ1 ወይም ከ2 ቀን ባይበልጥ ይመረጣል። ሶስተኛው አንድ የስኳር ታማሚ በትክክል መውሰድ ያለበት የምግብ አይነቶች ወይም የሚመከሩ የምግብ አይነቶች። እነዚህ የምግብ አይነቶች ፋይበር የበዛባቸውና ፕሮቲን ስላላቸው የደም ስኳርን ለማረጋጋት ይረዳሉ። እነዚህም መካከል አንደኛው አረንጓዴ አትክልቶች፣ ቆስጣ፣ ጎመን፣ ሰላጣ፣ ጥቅል ጎመን፣ ዱባ፣ ቲማቲምና ቃሪያ። ጥራጥሬዎች ባቄላ፣ አተር፣ ምስርና ሽምብራ። እነዚህ ፋይበር ስላላቸው በጣም ጠቃሚ ናቸው። ሌላኛው ያልተቀነባበሩ ጥራጥሬዎች እንደ ገብስ፣ አጃ፣ ሙሉ ስንዴና ጥቁር ጤፍ። ሌላኛው ጤናማ ፕሮቲኖች የዶሮ ስጋ፣ አሳ እና እንቁላል። ለውዝና ቅባታማ እህሎች ኦቾሎኒ፣ ተልባ እና የሱፍ ፍሬ ቢሆኑ ይመረጣል። በደም ውስጥ ያለው የስኳር መጠን ለረጅም ጊዜ ከፍተኛ ሆኖ ሲቆይ በሰውነታችን ውስጥ በሚገኙ የተለያዩ የሰውነታችን ክፍሎች እና የደም ስሮች ላይ ከፍተኛ ጉዳትን ሊያደርስ ይችላል። እነዚህ ችግሮች ኮምፕሊኬሽንስ ተብለው ይጠራሉ። እነዚህም በሁለት ዋና ዋና ክፍሎች ይከፈላሉ። አንደኛው የረጅም ጊዜ ወይም ክሮኒክ እና አጣዳፊ ወይም በአጭር ጊዜ የሚከሰቱ ችግሮች ናቸው። አንደኛው የረጅም ጊዜ የጤና እክሎች ክሮኒክ ኮምፕሊኬሽንስ እንላቸዋለን። ረጅም ጊዜ የጤና እክሎችን ስንመለከት እነዚህ ችግሮች ቀስ በቀስ ለዓመታት የሚከሰቱ ናቸው። አንደኛው የልብና የደም ዝውውር ችግሮች፣ ይህም ማለት ካርዲዮቫስኩላር ዲዚዝ ለልብ ድካም፣ ለስትሮክ እና ለደም ስሮች መጥበብ ዋነኛው ምክንያት ነው። ሌላኛው የኩላሊት መጎዳት፣ ይህም ኔፍሮፓቲ ስኳር በኩላሊት ውስጥ ያሉትን ጥቃቅን የደም ማጣሪያዎች በመጉዳት ወደ ኩላሊት ስራ ማቆም ሊያደርስ ይችላል። ሌላኛው የነርቭ መጎዳት፣ ይህም ኒውሮፓቲ በተለይ በእግርና በእጅ ላይ የማቃጠል፣ የመደንዘዝ ወይም የመርገጥ ስሜት ያመጣል። የምግብ መፈጨትና የሽንት መውጣትን ሊያስተጓጉል ይችላል። ከዚህ በተጨማሪ የአይን መታወር ወይም ሬቲኖፓቲ በአይን ውስጥ ያሉ የደም ስሮችን በመጉዳት ለእይታ መጋረድና ለአይን መታወር ምክንያት ይሆናል። ግላውኮማ እና ለአይን ሞራ ወይም ካታራክት የመጋለጥ እድልንም ይጨምራል። ሌላኛው የእግር ቁስለት ዲያቤቲክ ፉት አልሰር፣ የነርቭ መጎዳትና የደም ዝውውር መቀነስ ተደምረው በእግር ላይ የሚፈጠር ትንሽ ቁስል በቀላሉ እንዳይድን ያደርጉታል። ይህ ካልታከመ ወደ ኦፕሬሽን ወይም እስከ እግር መቆረጥ ሊያደርስ ይችላል። ሌላኛው የቆዳ እና የአፍ ጤና በተለይ የፈንገስ እና የባክቴሪያ ኢንፌክሽኖች እንዲሁም ለድድ በሽታ የመጋለጥ እድልን ይጨምራል። አጣዳፊ ችግሮች ተብለው የሚጠሩት ይህ ማለት አኪዩት ኮምፕሊኬሽን፣ እነዚህ በአፋጣኝ ሕክምና የሚያስፈልጋቸውና ድንገተኛ ሁኔታዎች ስንመለከት የስኳር መጠን በጣም ማነስ፣ ይህም ሃይፖግላይሴሚያ ተብሎ ይጠራል። በድንገት በላብ መጠመቅ፣ መንቀጥቀጥ፣ ግራ መጋባት እና ራስን መሳት ሊከሰት ይችላል። እነዚህ ምልክቶች በድንገት የስኳር መጠናችን ዝቅ ሲል የሚታዩ ምልክቶች ናቸው። ሌላኛው የስኳር መጠን በጣም መጨመር፣ ይህ በተቃራኒ ሃይፐርግላይሴሚያ ተብሎ ይጠራል። ከፍተኛ የውሃ ጥማት፣ ቶሎ ቶሎ መሽናት እና ድካምን ያስከትላል። ከዚህ በተጨማሪ ዲኬኤ ወይም ዲያቤቲክ ኬቶ አሲዶሲስ ሰውነት ስኳርን ለኃይል መጠቀም ሲያቅተው ስብን ማቅለጥ ይጀምራል። በዚህ ጊዜ
ኬቶን የተባለ አሲድ በደም ውስጥ ይከማቻል። ይህ ለህይወት እጅግ በጣም አስጊ ሆኖ ይታያል።